ብዙ አገሬና ፍቄ ከመቼው እዚህ በደረስኩ ብዬ ቀናትን ቁጥሬ ነው የመጣሁት። ቤቱ ውስጥ የ7 ወር ልጅ ሞቶ ተገኘ። ቢያድግ ምን ሊመስል ይችላል? ይሄን ነገር ማውራት በጣም ከባድ ፔን ነው ሁልጊዜ ላይ እና ምን ሊመስል ይችላል? ያ ልጅ ሳትወልድ ሳታገባ ሞተች፣ አረፈች። ያ የዘላለም ፔን ሰጠኝና በጣም ይቅርታ። እሁድ ምሽት ወደ እናንተ በአባይ ቴሌቪዥን የሚደርሰው የሰከላ ሾው ላይ ናችሁ ያላችሁት። የመጀመሪያ እንግዳዬ በተለያዩ ሚዲያዎችም በተለያዩ ሙያዎችም ለረጅም ዓመታት ታውቋታላችሁ። ጠንካራ ሴት ከሚባሉት መካከል ትጠቀሳለች። ልጆቿን አሳድጋ ቦታ ሲይዛ ይመስለኛል። አሁን ደግሞ በሌላ ቀድሞ በምትታወቅበት በነበረው ሙያ ተያያዥ ወደሆነ ነገር በሚዲያ ስራ መታለች። ከሰሞኑን አባይ ቴሌቪዥንን ትከታተሉ ከነበረ በአንድ አዲስ ነገር ቪአይፒ ራሷን ቪአይፒ ሆነች ሰው ናት። ቪአይፒ ሾው ሚዲያ መታለች። ሄለን ታደሰ ናት፣ የፊልም ባለሙያ። አሁን ደግሞ ሴሚ ፐርማነንት የሆኑ ጊዜያዊ የሆኑ ብቻ የተለያየ ብዙ ነገር አለ። ስለሱም ራሷን ነው ማስወራት። እንግዳዬ ናት። እንኳን ደህና መጣሽ። እንኳን ደህና ቆየሽ። አካል ስላየሁሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በጣም ተወዳጅ ነሽ። በጣም እንወድሻለን። አመሰግናለሁ። በጣም ከረጅም ዓመት በፊት በፊልሞች እናውቅሽ ነበረ። አሁን ወደ ቴሌቪዥን መተሻል። በመሃል ብዙ ውጣ ውረዶች፣ ብዙ የህይወት መንገዶች፣ ብዙ ነገር አልፏል። ህይወት ሄለንን ምን አይነት ሰው አደረጋት? ህይወት ሄለንን በጣም በብዙ ዲፕ ቲንከር፣ በጣም ጠለቅ ብላ የምታስብ፣ እሷ በቆመችበት ጫማ ላይ ብቻ ሳይሆን የሰዎችን ጫማ ውስጥ ገብታ የሰዎችን ችግር፣ የሰዎችን ህይወት ማየት የምትችል በጣም ሃምብል እና ጥሩ መልካም ልብ ያላት እንድትሆን ህይወት ራሱ ማፍረሶ ሰርቷታል። ትልቅ ነገር ነው። ካልኖሩት የማይገኝ ነገር ነው ይሄ። ምን አየሽ? ወደ ሀገር ከረጅም ጊዜ በኋላ መጥቶ እንደገና ልክ አሜሪካን ሀገር ወይም የትም ሌሎች ሀገራት ላይ ሲገድ የሀገሩ አሰራር ሲስተም ውስጥ እስክትገቡ ይባላል። ምንም ሀገርሽ ቢሆን ምንም የምታውቂው ህዝብ፣ ቋንቋው፣ ሁሉም ወጉም ማረጉም ሁሉም ነገሩን ያንቺ ቢሆንም ተመልሶ ሲመጣ ግን ከአመታት በኋላ ብዙ ነገር ይቀያየራል። እንዴት ነበር? እንዴት ተቀበለሽ? ኢንዱስትሪውም በሁሉም አቅጣጫ ሌላም ስራም አለሽ እና እንደ ቢዝነስ ውመን ወይም እንደ አንዲት ባለሙያ ሙያዋን ወደ ገንዘብ እንደምትቀይር ሴትና አርት ውስጥ ጥበብ ውስጥ ደግሞ ስመጪ አሁን ያለው ነገር እንዴት ተቀበለሽ? እንግዲህ ምንድነው መሰለሽ እኔ በአሜሪካን ሀገር ቆይታዬ ያው ብዙ አገሬና ፍቄ ከመቼው እዚህ በደረስኩ ብዬ ቀናትን ቆጥሬ ነው የመጣሁት። እግዚአብሔር ይመስገን አገሬ ስለገባው በጣም ደስ ይለኛል። በጣም ብዙ ጥሩ ነገሮች አሉን፣ ጥሩ ኳሊቲዎች አሉን። ደስ የሚል የምንኮራበት ብዙ ባህል አለን፣ ብዙ ተፈጥሮም አለን፣ ተፈጥሮ የሰጠን ማንነትም አለን። ግን ደግሞ ከጊዜ ወደ ጊዜ በጣም እየተቀየረ የዌስተርኑ ስልጣኔ ምንም ፊልተር ሳናረግ ወይም ደግሞ ምንም አይነት የራሳችንን ይሄኛው ከዚህኛው ይሻላል ብለን ሳንመጥ አግበስበሰን የምንቀበልበት ሁኔታ አለና ያ ደግሞ ከራሳችን ጋራ ልክ ክላሽ አደረገ በአብዛኛውና ሁሉም ማለት ሳይሆን በጣም ብዙ እድሉን ተጠቅሞ ሰው ወደ እውቀት የገባበት ዘመን ነው። ብዙ ሸውትከት ያለበት ነው። ህይወታችንን የቀየርንበት ወደ ቢዝነሱም የገቡ ብዙ ሰዎች አሉ። በጣም ብዙ ጎበዝ ወንዶችም ሴቶችም የቢዝነስ ሰዎች አይቻለው። ብዙ ፈጣሪዎች አይቻለው። ብዙ ሰዎች ለመልካም ነገር ሲጠቀሙበት ታያለሽ። ግን ደግሞ በከፊል ሰው እኔ ነገሮችን እንዴት እንደሚያገናዝብ ግራ እስከሚገባሽ ድረስ ወደ ታች ድሮ የነበረንን መልካም ነገር ሁሉ እያጣን በአስፈሪ ሁኔታ ሰው የተጨቃከንበት ጊዜም እንደሆነ አይቻለሁ እና ትንሽ አስቸጋሪ ነው። አይተሽ መታልፊው ነገር አለ፣ ግን ሁሉን ነገር አይተሽ ማለፍ የምትችው ነገር አይደለም። ቢኮዝ በዛው ሶሳይቲ ሲጎዳ፣ በዛው ህብረተሰቡ ብዙ ነገር ሲደርስበት ታያለሽ። ብቻ በአጠቃላይ ለማለት በጣም ጥሩ ነው ልልሽ አልችልም።
ብዙ የተበላሸ ነገር አይቻለሁ። በህብረተሰባችን ውስጥ ዘልቆ የገባ ብዙ አይነት በሽታ ወይም ሲክነስ አይቻል። ግን ደግሞ በጎ መልካም የምንለው ደግሞ ልንጠቅስ የምንችላቸው ብዙ ነገሮችም አይቻለሁ። ወደ ሚዲያው ወደ ቴሌቪዥን ፕሮግራም ስትመጪ ምን አነሳሳሽ? አንቺ በጣም የተለያዩ ቦታዎች ላይ የሄድሽ ስራዎችን ትሰሪያለሽ በሙያሽ። ጊዜ የሚባል ነገር አለ። ቴሌቪዥን ደግሞ ተከታታይነት ስላለው መጥፋት አይቻልም። እንትን ቡክ ተደርጊያለሁ ተብሎ ድግም ላይኬድ ይችላል። ይሄንንም አስበሽ እንደገና ደግሞ የሆነ ነገር አሁን ሳራ ፊልምን የዛሬ ስንት ዓመት ወደ ኋላ ሄደን ብናነሳ በዛ ወቅት የሚደረግ ግን የማይወራ ነገር ሰው በፊልም ቤቱ ድረስ ሄዶ የተወነውን ተዋናይ እስካሁን ድረስ ሳየው ይወረኛል የሚል ሰው ሁሉ እስኪኖር ድረስ በጣም መልእክት ያለው ነገር ሰተሽበታል። አሁንም በዚህ ስራ የሆነ ነገር ልታስተላልፊ ልታቀብይ እንደምመጣሽ አውቃለሁ። መነሻሽ ምን ነበረ? እንግዲህ ምንድን ነው መሰለሽ እኛ ሁልጊዜ የባለሙያዎች ወይም ደግሞ የኪነ ጥበብ ሰዎች ክፍተቶችን ማየት አለብን ብዬ አምናለሁ። በክፍተቶች ውስጥ እየገባን እነዛን ክፍተቶች ለመሙላት መሞከር የምንችለውን ያህል መስራት ያስፈልገናል። ያቺ ስሜት ናት። በፊትም እንኳን በዛን ጊዜ በሳራ ፊልም ላይ ያው የሴት ልጅን ጥቃት በተመለከተ ከጥቃቱ በኋላ የሚመጣው ትሩማ ወይም ደግሞ በሷ ስነልቦና ላይ የሚያመጣው ቀውስም እንደሆነ ለመተረክ ለማሳየት ያህል ነው። ኪነ ጥበብ በጣም ፓወርፉል ነው። ሰዎች እንዲህ ሆነ እንዲህ ተፈጠረ ብለው ከሚነግሩሽ ይልቅ በአርቱ ተቀናብሮ ስታየው ብዙ ነገር ማየት ትችላለሽ። አሁን የድሮ የሁለተኛውን ዓለም ጦርነት ወይም ደግሞ በሆሊኮስት ዘመን የነበረውን ብዙ ግፍና መከራ ከሚነገረን ይልቅ ያየነው ፊልም ነው አይደለም ያስተማረን፣ ፔኑ እንዲያመን ያደረገው ስለ ምንድነው ጥቁሮች መጋዝ፣ በሌላ ሀገር መሸጥ፣ እሱን ሁሉ ስላየን አመንን። ማመን ብቻ ሳይሆን ስላየን አመመን እና የኪነ ጥበብ ሰው እንደዚህ የማሳየት ኃላፊነት አለበትና በሳራ ላይም ላሳይ የፈለኩት የነበረው ምንድነው አንዲት ህፃን ልጅ የወሲባዊ ጥቃት በሚፈጸምባት ጊዜ ህፃንነቷን፣ ኢኖሰንትነቷን፣ ውስጧን፣ ማንነቷን ሳክ አርጎ ነው የሚወስደው። በቃ አርጎ ነው ሳክ አርጎ ይወስደዋል። ከዛ በኋላ እሷ እንደ ህፃን መሆን አትችልም በጭራሽ። በቃ በአንድ አዋቂ ሆና ቁጭ ነው የምትለው። ህፃናቶች ጋር ሄዳ ከነሱ ጋር አብራ መጫወት ይከብዳታል። ውስጧ የተጎዳ ነው። እዚህ ደግሞ ከአዋቂዎች ጋር ሄዳ ግን አትጫወትም። ስቲል ህፃን ናት። ስለዚህ ያ ስለሆነ ትሩማውን ወይም የስነ ልቦናውን ቀውስ ሰው ቢያየው እንደው እንዲህ አይነቱን ነገር የሚያደርገው ሰው ይራራ ይሆናል በሚል ነበር። እንግዲህ በዛን ጊዜ ያው የሳራ በጣም ብዙ መነጋገሪያ የነበረ ነው። ስለዛም ደግሞ ደስ ይለኛል። አሁን ደግሞ ወደዚህ ስንመጣ ሁላችንም የምናየው ነገር አለ። በዓለማችን ላይ ነው የኑሮውን ሁኔታ፣ የኑሮውን ውድነት፣ ኢንፍሌሽኑ ሰው ራሱን ለማኖር ልጅ ወልዶ ለማሳደግ የሚችልበት ሁኔታ ላይ አይደለም። እጅግ በጣም ከባድ የሆነ ጊዜ ነው። በየትኛውም ዓለም ብትኖር የኛ ሀገር ደግሞ እየተለየ ነው። ሰው ይሄኛውን ነገር በጥበብ ካላቀረብ ነው ካላሳየ ነው አትሊስት ያለው የሌለውን እየተረዳዳ ይቺን ክፉ ቀን ለማሳለፍ እንዴት ብሎ ይችላል መናገር አለብን። ለምሳሌ በፊት በሁለተኛው ዓለም ጦርነት ጊዜ በጣም ኑሮ ውድነቱ በጣም ሲያሻቅብ እንደገና ደግሞ ግሬት ዲፕሬሽን የሚባልበት ታይም ነበር። በቃ ሀገሮች ሁሉ የደህዩበት ጊዜ ነበረ። ወላጆች ለጦርነት ወጥተው ሳይመለሱ የቀሩበት፣ ብዙ ህፃናት የነበሩበት ጊዜ ነው። በዛ ጊዜ ኦርፋኖች መከፈት ጀመሩ። የኦርፋን ልጆች መጠለያ መከፈት ጀመረ። በጣም ብዙ ሰዎች እንደ ሚሽነሪ ሆነው ተነሱ። ብዙ ልጆችን አላቸው ከሚባሉ ከረናዎቹ ሰዎች ጋር እያጠጋጉ ያንን ክፉ ቀን አለፉ። እነሱን ከጨረሱ በኋላ ነው ሚሽነሪዎቹ ወደ አፍሪካ መምጣት የጀመሩት። ግን ያን ጊዜ እኛ አይመለከትን ብለው ቢቀመጡ ነው በጣም ብዙ ህፃናቶች ወላጆቻቸውና አባቶቻቸው አዋቂዎች በጦርነት ከሞቱት ባላነሰ ህፃናቶች ይሞቱ ያልፉ ነበር።
ግን ያ መሆኑ ክፉ ቀን እንዲያልፉ አደረጋቸው። አሁንም ደግሞ በእኛ ሶሳይቲ ውስጥ አንድ አባባል አለ፣ ኩራት ራት ነው ብሎ ሰው ችግሩን የሚከድንበት ጊዜ አለ። ግን ኩራት ራት አይደለም። አንዳንዴ ድህነት ብቻውን አይመጣም፣ ከሞት ጋር ይመጣል። ምንም ማድረግ የማችበት ሁኔታ ላይ ታመሽ መታከም በማችበት፣ የተመጣጠነ ምግብ ልጅሽን አብልተሽ ማሳደግ በማችበት ሁኔታ ኩራት ራት ነው ሳይሆን የሚያስኬደው ካለመናገር ደጃዝማችነት ይቀራል የሚለው ነገር ነው። እና አሁን ይሄ የቪአይፒ ሾው በሁለት እህትማማቾች ላይ የደረሰ ብዬ እንደው ለአወራርና ለአተራረክ እንዲመቸኝ ብነግርሽ ይሻላል። እና እነዛ ህፃናት ልጆች የ13 ዓመት ተኩልና የ14 ዓመት ተኩል እህትማማቾች ናቸው። እና ቤተሰባቸው ውስጥ በጣም ኃይለኛ አባት አላቸው። ቤታቸው በጣም ይሄ ማለት እንዴት ነው የክብር ነገር ግድ የሚላቸው አይነት ቤተሰብ ናቸው። እና እነዛ ህፃናት በጣም ይዋደዳሉ፣ አይለያዩ። እና የ14 ዓመት ልጇ የሆነችው አንደኛዋ እህት ታረግዛለች። በዛ ጊዜ እንግዲህ ማንም ስለሌለ ከጎናቸው ያው ለእህቷ ትነግራትና መፍትሄ ፍለጋ ይመካከራሉ። እና እስከ 7 ወር ድረስ ደበቁ። እስከ 7 ወር ድረስ እሷም አታስታውቅም። በጣም ቀጭን ናት። ምንም አይነት ነገር ማንም በዙሪያቸው ያለ አያውቅም። ግን ጭንቀት አላቸው። የት ነው የምትወልደው? እንዴት ነው? ገና የመለሰ ጥያቄ ነው። ግን አጠገባቸው የሚኖሩ የጓደኛቸው ቤተሰቦች ወደ አሜሪካን ሀገር ሄደው ነበር እና አንድ ኩያ ጓደኛቸው ስላለች ያው ያቺም ልጅ በቃ እኔ ጋር ትወልዳለች ብላ አለች። እና ያቺ ልጅ እዛ ቤት ውስጥ ገባች። ልጁ ጊዜውን ጠብቆ ተወለደ። ጊዜውን ጠብቆ ተወልዶ ግን ቤት ውስጥ ፎርሙላ ወተት ግዛልን የሚሉት ሰው የለም። እነሱ ገንዘብ የላቸው። ያለው ቤት ውስጥ ያው ለአደልት ወይም ደግሞ ለትልቅ ሰዎች የተቀመጠ የተፈጨ ጤፍ ነው እና ያንን ጤፍ እየወሰዱ አጥሚት እየሰሩ ልጁን ያጠጡት ነበር። ግን ልጁ ሁል ጊዜ ያለቅስ ነበር፣ ጧትና ማታ ያለቅስ ነበርና በመጨረሻ በጣም በሚያሳዝን ሁኔታ የ7 ወር ልጅ ሆኖ ትንሿ ከትምህርት ቤት ስትመጣ ቤት ውስጥ ያ የ7 ወር ልጅ ሞቶ ተገኘ። እና እናቱ የ7 ወር ልጅ አጠገቡ ቁጭ ብላ ያለቀሰች ነበር። ያ ታሪክ የኔና የእህቴ ነው። ትልቋ እህቴ በእኔ 1 ዓመት የምትበልጠው 14 ዓመት ተኩል የሷ ልጅ ነው። የኔ ደግሞ 13 ነበርኩ ማለት ነው። 13 ተኩል ያ ነገር በጣም ልቤን ሰብሮት ብዙ ዘመን አምቄ አሁን ነው መናገር የጀመርኩት ማለት ይቻላል። ግን ለልጆች ያለኝ አመለካከት እንዲቀየር አደረገኝ። ልጆች በጣም ያሳዝኑኛል። እንደገና ደግሞ ሌላ እያደግኩና ነፍስ እያወቅኩ ስመጣ አለመናገራችን ያንገበግብኛል፣ ይቆጨኛል። ለምን ለእናቴ ጓደኞች ለእናቴ ለምን የፈለገ ነገር አይሆንም? ገብቶሻል? እኔ ባውቅ ኖሮ አሁን አባቴ በጣም ኃይለኛ ሰው ነው። በዛ ሰዓት እንደው የፈለገ ነገር ቢያደርገን እንኳን እኛን በደንብ ከቀጣ በኋላ ልጁን ቴኬር ያደርግ ነበር፣ ልጁን ይወስድ ነበር። ልጁ ደግሞ በጣም የሚያሳዝን ቀይ የሚያምር ቆንጆ አፍንጫው ሁሉ እስካሁን ድረስ በልጅነት ህሊናዬ እንዴት እንወደውና እንዴት አይኑን እናይ እንደነበረ እና አመት በተቆጠረ ጊዜ ሁሉ የሱ ልጅ ቢያድግ ምን ሊመስል ይችላል? ይሄን ነገር ማውራት በጣም ከባድ ፔን ነው ሁሉ ጊዜ ላይ እና ምን ሊመስል ይችላል ያ ልጅ እያልኩ ሁሉ ጊዜ ቆንጆ ልጅ ባየው ቁጥር ማስብበት ጊዜ ነበር። እና ሞኝነት ነው የተሰራው። አለማወቃችን ነው እንጂ ዋጋ ከፍለን ቅጣቱን ሁሉ ችለን ልጁ ያድግ ነበር፣ ዘመድ የሆነን ነበር። ከዛ በኋላ ያው እህቴም አልተሳካላትም። ቆይታ ወደ ሳውዝ አፍሪካ ሄደች። በዛ እየኖረች ሳትወልድ ሳታገባ አሞተች፣ አረፈች። ያ የዘላለም ፔን ሰጠኝና ሰዎች ችግራቸውን ይዘው ቤታቸው እንዲቀመጡ ለማንም አልመክርም። አውጥተው ከሰው ጋር ሼር እንዲያደርጉት ያስፈልጋል። እና ይሄ ነው የሾውን ሀሳብ የጠነሰሰው። ግን ደግሞ ዝም ብለን ልጆቹን በሚያሳጣም መልኩ አይደለም።
በጣም አርቲስቲክ በሆነ መልኩ በሚያምር ሁኔታ ልጆቹን ፖቴንሻላቸውን፣ ጥበባቸውን፣ እውቀታቸውን፣ ውበታቸውን በሚያሳይ መልኩ ነው ሪያሊቲ ሾው አድርገን ያመጣ ነው እና እሱን ነው ያዘጋጀውና ወደ ሚዲያ እያመጣው ያለውትና ድንቅ ስራ እንደሚሆን ተስፋ አረጋለሁ። ሰዎችም ልባቸው እንዲነካና በነዛ ህፃናቶችና በህዝቡ መካከል ያለው ክፍተት እንዲጠብ መስጠት የሚችለው በልግስና እንዲሰጥ ይቺን ክፉ ቀን አብረን እንድናልፍ ነው ምኞቴና ከዛ የመጣ ነው። ያልፋል ይሄ ክፉ ቀን። ብዙ ሰዎች ታሪካቸውን ሲሰሙ አሁን ይህን ስራ ከጀመርኩ በኋላ ከሰዎች ጋር ቁጭ ብዬ አወራለሁ፣ ከእናቶቻቸው ጋር፣ ከቤተሰባቸው ጋር፣ ከልጆቹ ጋርና ልብሽን የሚሰብር ብዙ ታሪክ አለ እና እስቲ በምችለው ህዝቡ ካገዘኝ እነዚህ ልጆች ህይወት ለመቀየር የሚያስችል ሾው ነው እና የበጎ ዓላማ ነው። የተነሳበት ሀሳብ በራሱ በጣም ጥልቅ ነው። የቆየ ቁጭትና ጸጸት በልጅነት በዛ እድሜ ለሌላ እንደገና ነፍስ ላለው ፍጡር ማሰብ መጨነቅ 13 እና 14 ዓመት ልጅ በተለይ ደግሞ ከተማ ውስጥ ላደገ አሁን ገጠር አካባቢ ኃላፊነት ወስደው ብዙ ነገር ያደረጉ እናቶች ይፈጠራሉ አሉ ሆኗል። ግን ከልጅነት ጀምሮ ሚያም ተገንብቶ ስለሚያድግ ነው። ከተማ አካባቢ ድንገት እንዲህ አይነት ነገር ሲመጣ ዝግጁ አይደለም። በቃ ምንም ያዘጋጀው የለም። የከተማ ልጅ ዝም ብሎ ወደ ትምህርት ወደ ምን የህይወት ፈተናን ብዙ ጊዜ ቀድመን አናይም። የከተማ ልጅ ብልህ አይደለም። እያደገ እየቆየ እየተማረ ብልህ እየሆነ ይሄዳል እንጂ የዋህነት አለው፣ ብልህነት የለም። እንደገና ደግሞ ሚስጥር ሲሆን አንድ ነገር ሁሉ ነገር ይከብዳል። ላይክ ለምሳሌ አሁን የገጠር ሰዎች በህፃንነታቸው በ14 ዓመታቸው ይወልዳሉ፣ ያገባሉ። መልካም ነገር አይደለም እየቀረ እንዲመጣ የምንመኘው። አሁንም እየቀረ ያለ በዓላችን ነው፣ ግን ኦፊሻል ነው። አየህ ሰዎች አሉ፣ ብዙ አጋዥ አለ። ቤተሰብ ይሰበሰባል፣ ያጎርሳታል፣ ይበላሉ፣ ይጠጣል። ማን ያጎርሳታል? እና ያ ወቅት ግን በዛ እድሜ የዛን ያህል ደብቆ ማቆየቱም በጣም ከባድ ነው። እንዴት አለፈ ጭንቀታችሁ? ይቻላል ደብቆ ማቆየት። ምክንያቱም የድሮ ወላጅ እንዳሁኑ ወላጅ ስትገቢ ስትወጪ ማንሽ የት ነሽ የምትባየው ቤት መኖርሽ ነው እንጂ አካልሽን ሰውነትሽን አይቶ የሚገመግምበታል። እኔ አስታውሳለሁ አባቴ ሁሉ ጊዜ መኖራችንን ያረጋግጣል ቤት ገብቶ። ከመኝታ ቤታችን በር ግን አልፎ መኝታ ቤታችን ገብቶ አይቼው አላውቅም። ከወጥ ቤት በር ላይ አልፎ ወጥ ቤት ሲገባ አይተናናቅምና ኤኒቲንግ ምንም ነገር እዛ ውስጥ ብንደብቅ እሱ እንደማያገኘው እናውቃለን። የድሮ አባቶች አይተሻል አላችሁ ልጆች ብለው በር ላይ ቆመው ቼክ ያደርጉሻል፣ ከዛ ይገባሉ። አንዳንድ ጊዜ እኮ ድሮ ወጣ ለማለት ጓደኞቻችን ጋር ስንሄድ ሙቀጫ ትራስ አልጋ ውስጥ ሸፈን አድርገን አስቀምጠን ማን ተኝታለች አለች ብለው ነው የሚወጡት ነው አለው ዘዴ ነበረው። ባልኖረ ነው እንዳሁን ቼክ የሚያረግሽ ወላጅ ምን ነው ጠቆሽ፣ ምን ነው ፊትሽ ቀላ፣ ምን ሆነሽ ነው የሚልሽ ወላጅ ቢኖር ሁሉም ይላል ማለት አይደለም። ግን ኑሮ በተሻሻለ በአሁን በእኔና በቤተሰብ ስታንዳርድ የነበረ ቤተሰብ አሁን ካለ ሰው ልጁን ቼክ ያደርጋል አይደለም። ያንን ወቅት በዛ ልጅነት ማለፍሽ የሴቶች ጉዳት፣ ሴት ልጆችና የእናቶች ጥቃት እንዲሰማሽ ሆኗል ብዬ አስባለሁ። በጣም ጥሩ በቃ ይሄ ቲኔጀር ሲሆን ልጅ ከቁጥጥር ውጪ ምናምን እንደው አዲስ ባህሪያት ነው የሚያመጣው። ልክ እሱ ላይ አንቺ ትምህርት ነው፣ ከባድ ትምህርት ነው የወደቀብሽ፣ ከባድ ፈተና ነው። እሱ ራሱ እንዴት ነው አንቺን የቀየረሽ? አሁን የሰራሻቸውን ስራዎችም ወደኋላ ሄጄ ሳስብ ምክንያቶችሽ እየታዩኝ ነው። ግልጽ ነው። ሞርጋኔ ጋር አብረሽ የምትኖር ቢሆን ኤቭሪዴይ የምታዩ ነገር ነው። በእኔ ባኗኗ በላይፍ ስታይል ላይ በሴቶች ላይ ብቻ አይደለም በህፃናት ላይ ነው የበለጠ። ህፃን ልጅ በጣም ነው የሚከብደኝ የህፃን ልጅ ችግር። አሁንም እሱ ነው ዊክነሴ። እዚህም
እኔ ኢንተርቪው ላይ ማልቀስ ልምድ እያደረኩ መጣሁ። ይቀጥል ግን ያው ህይወትሽን ስታወሪው የህፃን ልጅ ከባዱ ነገር እነሱ በካልኩሌሽን ፈልገው የተወለዱ ሰዎች አይደሉም። ገባሽ? ሮንግ ሪሌሽንሽፕ ነው እንጂ ሮንግ ቺልድረን የለም። የተሳሳተ ሪሌሽንሽፕ ነው እንጂ ያለው የተሳሳተ ህፃን የለም። ገባሽ? የለም። ሁሉም በትክክለኛው ጊዜና ዘመን ሜቢ በዛ ውስጥ አልፈሽ ልትማሪ የሚገባሽ ነገር ስለሆነ ፈጣሪ በዛ ውስጥ ልጅ ሊሰጥሽ ይችላል። ግን እነዛ ልጆች ተንከራታች ሲሆኑ ሲራቡ እሳቸውን በልተው ራት ምንድነው ብለው ሲጨነቁ ሲያስቡ ስታይ መንገድ ላይ ሲቅበዘበዙ የሰው ፊት ሲገርፋቸው ደግሞ በጣም ብዙ የሚገርምሽ በጣም ብዙም ጨካኞች አሉ። መንገድ ላይ በጥፊ የሚመቷቸው ዞር በል ብለው የሚያሳቅቋቸው አይተሻል? ጎዳና ላይ ያሉ ልጆች የሚደርስባቸው ፈተና በጣም መልካሙ ነገር ሁላችንም የምንወደው ደስ የምንሰኝበት ነገር ነው። መልካምን ነገር የሚጠላ የለም። እንግዲህ እኛም ደግሞ በምንችለው ሁሉም በሚችለው በመንግስትም በግልም በማህበረሰብም በህብረተሰብም ደረጃ ያለ ሰው ቢያዋጣ ህፃናቶች ትንሽ የተሻለ ቀን ይኖራቸዋል ይሄ ነው የማስበው። ለዛም ነው የምንሰራው። በጣም ጥሩ ሀሳብ ነው ይዘሽ የተነሳሽው። የአርቲስቲክ እይታ ችግር እንደሌለብሽ አውቃለሁ። ጥሩ ዳይሬክተር፣ ጥሩ ባለታሪክ፣ ጥሩ ታሪክ ነጋሪም ነሽና ክሬቲቭ በሆነ መልኩ ሀሳብሽን መግለጽ እንደምትችይ አምናለሁ። በጅማሬው አይቼዋለሁ። እንግዲህ ትላንትና ተጀምሯል ይሄ ሾው። በደንብ ክምችት መዘጋጀት አለበት ብዬ አስባለሁ። በዚህ ምን ያህል ተሰርቷል? በጣም ብዙ ተሰርቷል። የሚገርምሽ ከመጀመሪያ በፊት እኔ ወደ ኋላ እንዳላፈገፍግ ቢደክመኝም ወይ ደግሞ ቫኬሽን በወጣ ወይም ደግሞ ወደ ውጭ ልጆችንም ለማየት ብሄድ እጥረት እንዳያጋጥመኝ ብዬ ተጠንቅቄ እስካሁን ወደ 22 ተከታታይ ሾዎችን ሰርተናል። አሁንም የሰራ ነው ኤዲት ተደርጎ ያላለቀ አለ። እየቀጠልን ነው የምንሄደው። ሞር ደግሞ ወደ ውስጥ እየገባን በሄድን ጊዜ ከአንዱ ታሪክ አንዱ ታሪክ እየበለጠ እያሳዘነ የተለያየ የሰዎች ህይወት ገጽታ ነው የምናየው እና በጣም ተመልካች ይወደዋል ብዬ ተስፋ አደርጋለሁ። ከጅምሩም በጣም ብዙ ስልክ እየደረሰን ነው። በጣም ሰው ተቀብሎታል። በጣም ደስ ብሎኛል ማለት ነው። በጥሩ ሁኔታ እንዲቀጥል እኔም እመኛለሁ። ይሄ ትልቅ ጸጋ ነው። ብዙ እናቶች ድህነት፣ ሌሎች ትዳርም መፍረስ፣ ሌሎች ማህበራዊና ኢኮኖሚያዊ ጉዳዮች ሁሉ እያታገሏቸው እንደገና ጤና ያጣ ህፃን ልጅ ይዘው መከራ ያሉና ትልቅ ነገር ነው ይሄ። እግዚአብሔር ይመስገን። ለነዛም ደግሞ ይድረስላቸው። እኛም ደግሞ ኃላፊነት የምንወጣባቸው አይነት ነገሮች እንደሚኖሩ በፕሮግራሙ ከወዲሁ አስባለሁ፣ አይቻለሁ። ስለዚህ ሁሉም ሰው እንዲረባረብ አይቶ ከጎን እንዲቆም አንቺም ጥሪ ማድረግ ይቻላል። አዎ በእውነት የኢትዮጵያ ህዝብ በጣም መልካም ልብ ያለው ብዙ አለ። ከመካከላችን እንደ እንክርዳድ የሚበቅሉ ብዙ ሰዎች አሉ። የሰው ልጅ የህፃናትን መከራ የሚያበዙ ብዙ አይነት ጥቃት የሚያደርሱ ለራሳቸው ጥቅም ብለው ብዙ ነገር ሰው መከራ የሚጨምሩ እግዚአብሔር ያያል። በመጨረሻው ያለፉበት መንገድ ሁሉ ዋጋ ያስከፍላቸው። እሱ እንዳለ ሆኖ ግን የኢትዮጵያ ህዝብ ምስኪን ነው። መልካም ልብ ያለው ብዙ ሰው አለ። እኔ ለኢትዮጵያ ህዝብ የምለው ነገር እስከ ዛሬ ድረስ በምንችለው መጠን ቤታችንን ልጆቻችን ደግፈን እዚህ ደርሰናል። አሁንም እንደግፋለን። ግን መስጠት መባረክም ጭምር ስለሆነ እስቲ ዛሬ አቅጣጫችንን እንለውጥ። በልህ እንውጣ። የነዚህ ልጆች ህይወት ግድ ይበለን። ገባሽ? እናዋጣ። የሀገራችን ሁኔታ ለመቀየር እናዋጣ። የህሊና ግዴታ ይኑርብን። ሰው ስላለ ሳይሆን እኔ ስላልኩ ሳይሆን በቃ ይሄ የኔም ነገር ነው ያገባኛል ብሎ ሰው ሁሉ በዚህ ነገር ልቡ ቢነካና የሚችለውን ቢያደርግ በእውነት ድሮ ቅድም እንዳልኩሽ በግሬት ዲፕሬሽን ጊዜ የነበረው ለውጥ በህፃናቶች ላይ የተሰራው ስራ ትውልድን እንዳስቀጠለ የኛም የኢትዮጵያ ህፃናት
ትውልድ ወደፊት የሚያድጉት ይቀጥላል። በመልካም ነገሮች ይቀየራሉ። ነገ ሌላ ቀን ነው። ነገ ደግሞ ሀገራችን ትልቅ ልትሆን ትችላለች። ግን ሰው ይዘን እንለፍ። ሰው ይዘን እዛ እንድረስ። እያለቅን እየሞትን እየተጎዳን ሳይሆን እያኖርን እያካፍል። ይሄ ነው የምለው። በጣም ቆንጆ ሀሳብ ነው። አንቺ በሙያሽ የምትችይውን ይዘሽ መተሻል። ሌሎች ደግሞ በቃ በማየት እዚህ ላይ ደግሞ በመሳተፍ የራሳችንን ድርሻ ሁላችንም እንወጣ እላለሁ። ብዙ ስሜትሽን ማሳዘን አልፈልግም፣ ግን ስለ እህትሽ አንድ የተዘጋጀ ነገር አለ። አባይ ቴሌቪዥን ያዘጋጀው እንደ መታወሻም ይሁን ብዬ አስባለሁ። ይሄም ሾው እሷም ከኛ ጋር ባትሆን ግን አላማው ያኔ የተጠነሰሰ ነገር የእሷን ቁጭት በብዙ እናቶች ልትወጪው እንደመጣሽ አምናለሁና ስለሷ ትንሽ ነገር በይ እንደ መዝጊያ ምን ሊሆን። መስከረም ታደሰ ትባላለች። መስኪ ነው የምንላት። የሰው ጥግ የሰው መጨረሻ ናት። ሩህሩህ፣ የዋህ፣ መልካም ልብ ያላት። አየሽ ከኔ የበለጠ ቀጥተኛ በችግር ውስጥ ያለፈችው እሷ ስለሆነች እሷ እኔን እንደዚህ የሰበረ የቀጠቀጠ ችግር እሷንም በደንብ አድርጎ አድቅቋታል። በዛ ውስጥ ስላለፈች ምስኪን ናት። የሚያውቃት ሰው ሁሉ ጊዜ ስለሷ ሲያነሳ መስኪ ይላል። በቃ እና ልዩ የሆነች እህት ነበረችን። ከኔ ጋር ደግሞ ከህፃንነታችን ጀምሮ በቃ ተለያይተን አናውቅም። ስናጠፋ አብረን ነው፣ ስናለማ አብረን ነው፣ ስንወጣ አብረን ነው፣ ስንገባ አብረን ነው። ኢቭን እኔ ገና በልጅነቴ ትምህርት ቤት ሲሄድ ጓደኞቼ ጋር እያያዝኳት እያቀፍኩ ወስጄ ከኔ ጋር እንድታሳልፍ ነው የምፈልገው። እሷም እንደዛው። እሷ የተጠቃች እንደሆነ እነከሌ ተጣሉኝ ብላ ስትል እጄን ሰብስቤ ሄዳለሁ። እሷ ምስኪን ነገር ናት። እኔ ደግሞ በልጅነቴ ትንሽ ቀጭቃዣ ቢጤ ነበርኩኝ እና ፕሮቴክት ለማድረግ ነበር እሷን። ከዛ በኋላ ደግሞ እኔ ሳገባ ነይ ብዬ አብረን ቤት ገባን። በቃ አንድ ቀን ተለያይተን ማንለያይ እህትማማች ነበር እና ልዩ ሰው ነበረች። ደግሞ አሁን ከአሜሪካ ቆይቼ ደግሞ ወደዚህ ስመጣ እሷን ያጣሁበት ቀን የበለጠ ረገምኩት። እዚህ ደግሞ የበለጠ አስፈለገችኝ። እዚህ ደግሞ የበለጠ ከበደኝ ያለ እሷ። በሷ በቃ ቤት ሙሉ በያት። ልክ አንድ ሙሉ ቤተሰብ ያለሽ ከሆነ እዛ ቤት ውለሽ ስትገቢ ደስ ብሎሽ ትገቢያለሽ። እሷ እንደዛ ቤት ሙሉ ማለት ናት። በቃ ስለ መስኪ ከባድ ነው። ምንም አይነት እግዚአብሔር በጣም ብዙ ነገር ያደረገልኝ ሰው ነኝ። እሱ አጽናንቶኝ ነው አሁን የቆምኩት። ያም ቢሆን ቀኔን ከሚያበላሹ ከሚገዳደረኝ ነገር ትልቁ የእሷ ፔን ነው እና መስኪ ልዩ ሰው ናት። መስከረም ታደሰ ቃላት የለኝም። ይከብዳል። ብዙ እህት ብዙ መልካም እህት ያለው ይህ መልካሞች ሁሉ ቆንጆ ናት። ነፍሷን በአጸደ ገነት ያኖርልን። በሷ ቁጭት በተነሳ ደግሞ ለብዙ እናቶች ምንደርስበት፣ ለብዙ ልጆች ደግሞ ምንደርስበት ይሁን እላለሁ። አንድ ትንሽ ነገር አዘጋጅተዋልና እባካችሁ ዛሬ በጣም ይቅርታ። አይዞሽ። እኔ እህት የለኝም፣ ወንድሞች ናቸው ያሉኝ። ግን ያንቺን ሾው ሳየው ቃለ መጠይቅሽን ሳየው
የእውነቴን ብዙ ሰው ነው ይሄን የተጋራው። እያለቀስኩ ነው ያየሁት። በቃ እህትን ማጣት እህትም ጓደኛም ሁሉ ነገር የነበረች ልጅ ማጣትን ተሰምቶኛልና ጉድለትሽም ብርታትሽም ናትና አሁንም በሷ ስም በሷ ሐሳብ በሷን በማጣት ቁጭት አንቺም ብርቱ እናት ሆነሻል፣ ለብርቱ እናቶችም ደርሰሻልና አይዞሽ፣ በርቺልኝ፣ ጠንካራ ሴት ነሽ አውቃለሁ። በእውነት ከስጦታዎች ሁሉ የላቀ ነው ለኔ። በጣም በጣም ነው የማመሰግነው። ድክመቴ ናት እና ድክመቴ ገብቷችሁ በጣም አመሰግናለሁ። ይሄ ፎቶ ከኔ ጋር የትም ስፍራ ላይ የሚሄድ ትልቅ ስጦታ ነው። እግዚአብሔር ያክብርልኝ። አሜን። አንቺም በሙያሽም ላበረከትሽው ነገር ስለ ሁሉም እናመሰግናለን። ስለተቀላቀልሽንም ከልብ ደስ ብሎናል። እናመሰግናለን። ጠንክሪና ቀጢ። ሁላችንም አለን ከጎንሽ። እግዚአብሔር ያክብርልኝ። እጅግ በጣም አመሰግናለሁ እዚህ ድረስ ስለጋበሽኝ። አባይ ቲቪንም እጅግ አድርጌ አመሰግናለሁ። ከነሱ ጋራ ነው ይሄን ስራ የምሰራው። ሁሉም የኢትዮጵያ ሕዝብ አደራ አላችኋለሁ እንዳታሳፍሩኝ። በጣም በእምነት ነው የወጣሁት እና የኢትዮጵያ ሕዝብ አደራ አደራ አደራ፣ ይህን ነው ማለት የምችለው። እሺ፣ እናመሰግናለን በጣም ይህንን መልካም ዓላማ በጥሩ ሁኔታ በተዘጋጀ ፕሮግራም እያየን እኛም እንደግፍ እንላለን። ሄለንንም እናመሰግናለን። እናንተንም እንደዛው። ሰከላ ሾው ይቀጥላል። አብራችሁ